ትንሣኤና ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። 157 ሰዎች ነው ያረፉት። ስጋቸው በዚህ ተቆርሷል፣ ደማቸው ፈሷል፣ አጥንታቸው ተከስክሷል። በሕይወተ ሥጋ የተረፈ አንድ ሰው አልነበረም። ከሞት በኋላም ባለው ሕይወት ከመቃብርም በኋላ ባለው ትንሣኤ አምላካችን እግዚአብሔር በቸርነቱ ለመንግሥቱ ክብር ቢያበቃን ሥራችን ምስጋና ነው። የ35 ሀገር ዜጎች ናቸው በአንድ መቃብር የተቀበሩት። ወገኖች ያስተውሉ። ይሄ ቤተ መቅደስ የሐዘን ማስረሻ ነው፣ የእንባ ማበሻ ነው። እንዲሁ ማለፍ የለብንም። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ሁላችንም መንገደኞች ነን። ሩቅ አላሚ ቅርብ አዳሪ ይባላል። የአንዲት ቤተክርስቲያን ልጆች ነን። ስለዚህ አንጣላ፣ አንባላ፣ አንለያይ። እንደዚህ ወተን ነው የምንቀረው። እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በዚህ በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። መጽሐፍ አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ ተብሎ በዳዊት መዝሙር 46 ቁጥር 1 ላይ ተመዝግቧል። እስቲ ባካችሁ ይሄንን ያሳየንን አምላካችን እግዚአብሔርን በደንብ አድርጋችሁ ወንዶች በጭብጨባ ሴቶች በእልልታ አመስግኑ። ለአምላካችን ለእግዚአብሔር ከምንሰዋቸው መስዋዕት መካከል አንዱ የምስጋና መስዋዕት ነው። ከሞት በኋላም ባለው ሕይወት ከመቃብርም በኋላ ባለው ትንሣኤ አምላካችን እግዚአብሔር በቸርነቱ ለመንግሥቱ ክብር ቢያበቃን ሥራችን ምስጋና ነው። እንደ ብርሃናውያኑ እንደ ሰማያውያኑ እንደ እሳታውያኑ እንደ ቅዱሳን መላእክት ምስጋና ነውና ይሄንን ያሳየንን ለዚህ ቀን ለዚህ ክብር ያበቃንን አምላካችን እግዚአብሔርን በደንብ አድርጋችሁ አመስግኑት። አምላካችን እግዚአብሔር ምስጋናችንን ይቀበልልን። በድጋሚ ለወንድማችን ለመምህር ባህሩ አምላካችን እግዚአብሔር ቃለ ሕይወት ያሰማልን። ቤተ ክርስቲያንን የሚያገለግልበትን ጸጋ ከረጅም ዕድሜ ጋር አምላካችን እግዚአብሔር አብዝቶ ያድልልን። ምናልባት ብዙ ማለት አልፈልግም። እንደው ግድ ስለተባልኩ ስለታዘዝኩ ነው የምቆመው። ለሁሉ ጊዜ ከእናንተ ጋር አለው። እግዚአብሔር እንደፈቀደ አገለግላችኋለሁ። ግን ጥቂት ነገር የዕለቱን ነገር አስመልክቶ ከኋላም ትንሽ ነገር አንስተን እንመለከትና እንጠቀልለዋለን። እስቲ ከኔ ጋር በሉ፣ የእግዚአብሔርን ቤት ቅዳሴ በሉ። በደስታ አደረጉ። መጽሐፈ ዕዝራ ምዕራፍ 6 ቁጥር 16። ይህንን ኃይለ ቃል ያነሳሁት አሁን ያለንበት ጊዜ በዚህ ስፍራ የዚህን በእናታችን በእመቤታችን በቅድስት ልደታ ማርያም ስም የታነጸው ሕንፃ ቤተ መቅደስ ትላንት በብፁዓን አበው ሊቃነ ጳጳሳት ተባርኮ ዛሬ ቤቱ ቤተ መቅደሱ በቅዳሴ እየከበረ ያለበት ቀን ስለሆነ ነው። በደንብ እንድትሉ ትፈልጋለሁ። የእግዚአብሔርን ቤት ቅዳሴ በሉ። በደስታ አደረጉ። የእግዚአብሔርን ቤት ቅዳሴ በምን አደረጉ? በደስታ አደረጉ። በደስታ ያደረጉት የእግዚአብሔርን ቤት ምንድነው? ቅዳሴ። በደንብ አድርጋችሁ ደስታችሁን ግለጡ አለ እግዚአብሔር። ይሄ ቃል አስቀድሞ የተነገረው በዘሩባቤል ዘመን 46 ዓመት ፈይቶ ስለተሰራው
ቤተ መቅደስ ነው። በየጊዜው ከዚያ በኋላ በብሉይ ኪዳንም በአዲስ ኪዳንም ቤተ ክርስቲያን በአዲስ ኪዳን እየታነጸ ሲያልቅ በዋዜማው ይባረካል። ደግሞ በዕለቱ እንደዚህ ቤቱ በቅዳሴ ይከበራል። ከዚህ የተነሳ ነው ቤቱ በቅዳሴ የከበረበት ስለነበር። ትላንት ዋዜማ ነው። ሊቃውንቱ እንደ መላእክት ማህሌቱን አድረዋል። ጠዋት ደግሞ በኪዳንና በቅዳሴ ቤቱ ከብሯል። አሁን ታቦተ ሕጉ ደግሞ ወጥቶ እየባረከን ነው። ይሄ የእግዚአብሔር ፈቃድ ነው። ቤተ መቅደሱም ቀድሞ እንዲሰራ ያዘዘ የፈቀደ አምላካችን እግዚአብሔር ነው። በመካከላቸው አድር ዘንድ መቅደስ ይስሩልኝ ነበር ያለው። በዚህ በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ የተመዘገበ ኃይለ ቃል ነው። የመጀመሪያው ሕንጻ ቤተ መቅደስ ከድንኳን ነበር የተሰራው። ደብተራ ኦሪት ይባል ነበር። የመገናኛ ድንኳን ይባል ነበር። ተንቀሳቃሽ ነበር። በየስፍራው እየወሰደ ሊቀ ነቢያት ሙሴ ይተክለው ነበር። እስከ ሶሎሞን ዘመን ድረስ የድንኳን ቤተ መቅደስ ነበር። በሶሎሞን ዘመን ቋሚው ሕንጻ ቤተ መቅደስ 20 ዓመት ፈይቶ ተሰራ። ከዛ ቤቱ በቅዳሴ ተከበረ። በኃጢአታቸው ምክንያት ፈረሰ። እንደገና በዘሩባቤል ዘመን 46 ዓመት ፈይቶ ሶስተኛው ሕንጻ ቤተ መቅደስ በብሉይ ኪዳን ተሰራ። ከዚያ በሐዲስ ኪዳን በፊልጶስ ከተሰራው የመጀመሪያው ሕንጻ ቤተ ክርስቲያን በፊልጵስዩስ ከተሰራው በእመቤታችን ስም ከተሰየመው ቤተ ክርስቲያን አንስቶ እስካሁን ድረስ ብዙ አብያተ ክርስቲያናት እየታነጹ ቤታቸው በቅዳሴ እየተከበረ ነው። ይህም ደግሞ አሁን አንዱ ነው። ከዛሬ 6 ዓመት ከ11 ወር በፊት ዛሬ የካቲት 1 2018 ዓመተ ምህረት ነው። አደጋው በዚህ ስፍራ የደረሰው 2011 ዓመተ ምህረት መጋቢት 1 ቀን ነበር። ሁላችን እንደምናውቀው አንድ የኢትዮጵያ አየር መንገድ የሆነ ባለሳሳት የበረራ ቁጥሩ 332 የሆነ ከአዲስ አበባ ተነስቶ ወደ ኬንያ ናይሮቢ የሚጓዝ አይሮፕላን ነበር። 6 ደቂቃ ነው የተጓዘው። 6 ደቂቃ እንደተጓዘ በዚህ ስፍራ ተከሰከሰ። በውስጡ የተሳፈሩት 157 ሰዎች ነው ያረፉት። ስጋቸው በዚህ ተቆርሷል። ደማቸው ፈሷል። አጥንታቸው ተከስክሷል። በሕይወተ ሥጋ የተረፈ አንድ ሰው አልነበረም። ከ35 የተለያዩ ሀገር የመጡ ተጓዦች ነበሩ። የ35 ሀገር ዜጎች ናቸው በአንድ መቃብር የተቀበሩት። ወገኖች ያስተውሉ። ከዚህ ውስጥ 17ቱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች ናቸው። አንዱ ሌላ ኢትዮጵያዊ ያለ ምክትል ካፒቴኑ እሱ ሙስሊም ነው። እነዚህ ግን 17ቱ የክርስቲያን ቤተሰቦች ናቸው። አስተውሉ ወገኖቼ። ዛሬ አሁን እዚህ ቦታ ይህ ሕንጻ ቤተ መቅደስ ታንጾ ቤተ መቅደሱ በቅዳሴ ቤቱ ለመከበሩ ምክንያቶቹ እነኚህ 17ቱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቤተሰቦች ናቸው። 16ቱ ኢትዮጵያውያን ናቸው ሟቾቹ። 17ኛው ግን የውጭ ሀገር ዜጋ ነው። ባለቤቱ ግን ኢትዮጵያዊት ናት። ይህ ነው ምክንያቱ። ከዚህ ተወስዶ ስጋቸው ከተቆረሰበት፣ ደማቸው ከፈሰሰበት፣ አጥንታቸው ከተከሰከሰበት ተወስዶ አጽማቸው በቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ካቴድራል አርፏል። በየዓመቱ መጋቢት 1 ቀን የመታሰቢያ ጸሎት እዚህ ይደርሳል። ዝክር ይደረጋል። ቤተሰቦቹ ተወያዩ። ስንነጋገር እንደዚሁ ከሚቀር ያረፉት በልደታ ለማርያም ቀን ነው። መጋቢት 1 ቀን በልደታ ስም ቤተ ክርስቲያን እዚህ ቦታ ቢታነጽ የሚል ጥያቄ ቀረበ። እግዚአብሔር ፈቀደ። ጥያቄውን ለሀገረ ስብከቱ አቀረብን። ለብፁዕ አባታችን አቡነ ጎርጎርዮስ ትላንት ተገኝተው ባርከዋል። ምስክርነትም ሰጥተው ነው ያለፉት። በአንድ ቃል ነው ልጆቼ እሺ ያሉት።
ያለ ምንም ውጣ ውረድ ማለት ነው ተፈቀደ። የልደታ ማርያም ታቦት የቃል ኪዳን ታቦት መጣ። እዚህ ባለወልድ ቤተክርስቲያን አለ ማዶ፣ በዚያ በክብር ተቀመጠ። በየዓመቱ ጸሎቱ በዚያ አማካኝነት ይደርስ ነበር። እዚህ የሟች ቤተሰቦች እየተሰበሰቡ እንግዲህ በእግዚአብሔር ፈቃድ ደግሞ የዛሬ 2 ዓመት አካባቢ ስራው ተጀምሮ በ2 ዓመት ውስጥ ዛሬ ቤቱ በቅዳሴ እየከበረ ነው ያለውና ይህን ያሳየንን አምላካችን እግዚአብሔርን በደንብ አድርጋችሁ አመስግኑት። እስቲ ከኔ ጋር በሉ ከዚህች ቀን ጀምሬ በሉ እባርካችኋለሁ። ትንቢተ ሐጌ ምዕራፍ 2 ቁጥር 19። በዚህ ስፍራ ይህንን ቃል የተናገረው አምላካችን እግዚአብሔር ነው። የተናገረውም በነብዩ ሐጌ ላይ አድሮ ለሕዝበ እግዚአብሔር ለእስራኤል ዘሥጋ ነው። በዘሩባቤል ዘመን 46 ዓመት የፈጀው ቤተ መቅደስ ከተጠናቀቀ በኋላ ቤተ መቅደሱ ቤቱ በቅዳሴ በከበረ ዕለት እግዚአብሔር የገባው ቃል ኪዳን ነው። ከዚህች ቀን ጀምሬ እባርካችኋለሁ። ስለዚህ እግዚአብሔር ከዚህች ቀን ጀምሮ በቃል ኪዳኑ ታቦት ላይ አድሮ ይባርከናል። ከዚህች ቀን ጀምሮ በካህናቱ ላይ አድሮ ይባርከናል። ከዚህች ቀን ጀምሮ በቃሉ በወንጌሉ ይባርከናል። ከዚህች ቀን ጀምሮ በመስቀሉ ይባርከናል። ይሄ ስፍራ የበረከት ስፍራ ነው። ጸገብነ እግዚኦ እምበረከተ ቤትከ ነው የሚለው። አቤቱ ከቤት በረከትን ጠገብን አለ መዝሙር 64 ቁጥር 4 ጀምሮ። ከቤቱ በረከትን እንጠግባለን። የቃሉን በረከት እንጠግባለን። በጥምቀት የልጅነቱን በረከት እንጠግባለን። የመንፈስ ቅዱስን በረከት እንቀበላለን። የቅዱስ ሥጋውን የክቡር ደሙን በረከት እንቀበላለን። ቤተ መቅደስህ ቅዱስ ነው በጽድቅም ድንቅ ነው ይላል። ቤተ መቅደስህ ልዩ ነው። ቤተ መቅደስህ ክቡር ነው። በጽድቅ ድንቅ ነው። የሐሰት ድንቅ አለና የእውነት ድንቅ ነው። በእውነት ድንቅ ነው። ለምን? ህብስቱ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋ ይሆናል። ወይኑ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ክቡር ደም ይሆናል። በዚህ ብዙ ገቢረ ተአምራት ይደረጋልና ቤተ መቅደስ ቅዱስ ነው በጽድቅም ድንቅ ነው ብሎ አባታችን ክቡር ዳዊት ዘምሯል። ይሄንን በረከት ይሄን ጸጋ የሰጠን ያደለንን አምላካችን እግዚአብሔርን አሁንም ስለማይነገረው ስጦታው በደንብ አድርገን እናመስግነው። ከዚህች ቀን ጀምሬ እባርካችኋለሁ ነው ያለው። ይሄ ቤተ መቅደስ የሐዘን ማስረሻ ነው። የእንባ ማበሻ ነው። በዚህ ስፍራ ቤተሰቦቻቸውን ያጡ እጅግ በሐዘን ልባቸው ተሰብሮ ነበር። በተለይ ከነኚህ ውስጥ ደግሞ ቤተክርስቲያኑን ለማነጽ ለመስራት የታደሉትና አስተዋጽኦ ያደረጉት 7ቱ ቤተሰቦች ናቸው። እነኚህን አነሳለሁ ግድ ስለሆነ ማለት ነው። በመጀመሪያ የአያንቱ ግርማዬ ቤተሰቦች፣ አዎ እናቷ ወይዘሮ ከበው ለገሰ ወይም ክበማርያም ይባላሉ። አባቷ ደግሞ ቅድም ዘገባውን ያቀረቡት አቶ ግርማዬ ናቸው። በእውነት ሁሉን ነገር ትተው ከዚህ ቦታ ሳይለዩ ገንዘብ ማዋጣት ብቻ አይደለም፣ ጉልበታቸውንም ጊዜያቸውንም ዕውቀታቸውንም ሐሳባቸውንም በመስጠት ይሄ ቤተ መቅደስ ተሰርቶ እዚህ እስኪደርስ ድረስ ዋጋ ከፍለዋል። የአያንቱ ግርማዬ እናትና አባት በደንብ አድርጋችሁ አመስግኑልኝ ባካችሁ ከልብ። አዎ እሷ ከአይሮፕላን የመስተንግዶ ሰራተኞች አንዷ ነበረች፣ ከሆስተሶቹ አንዷ ነበረች። አያንቱ ግርማዬ ማለት የቃሊቲ ቅዱስ ገብርኤል ቤተክርስቲያን የሰንበት ተማሪ ነበረች።
አሁን የምታዩአቸው የቃሊቲ ገብርኤል የደብረ አስተዳዳሪ ስብከተ ወንጌል ክፍል ኃላፊ የቃሊቲ ቅዱስ ገብርኤል ሊቃውንቱ በሙሉ ማህሌቱን አድምቀው ያደሩት አሁንም ጧት ወረቡን ሲወርቡ የነበሩ ሰንበት ተማሪዎቹ የቃሊቲ ገብርኤል አካባቢ ያጥያው ምእመናንና ምእመናት ናቸው። አብዛኛው እዚህ የተገኙት ልጃቸው አያንቱ ግርማዬን ስላጡ እሷን አስበው ነው የመጡት። በደንብ አድርጋችሁ ቤተክርስቲያኑንና የቤተክርስቲያኒቱን አገልጋዮች ሊቃውንቱን፣ ካህናቱን፣ ዲያቆናቱን፣ ሰንበት ተማሪዎቹን በደንብ አድርጋችሁ አመስግኑልኝ። በደንብ አድርጋችሁ አመስግኑልኝ። በመጀመሪያ ይሄ ቤተሰብ ነው። ከሰባቱ ቤተሰብ አንድ ቤተሰብ። ሁለተኛ ቤተሰብ የስንታየው አይመኩ ቤተሰብ ወይም ሳህለ ማርያም ነው የሚባለው። የአይንቶ ግርማዬ ክርስትና ስሟ ዓመተ ገብርኤል ነው። መጨረሻ በጸሎት ይታሰባሉ ዓመተ ገብርኤል። ሁለተኛ የተሳተፉት እነሱ ናቸው፣ አቶ ስንታየው አይመኩ ቤተሰብ ወይም ሳህለ ማርያም። ሶስተኛ የወጣት ሙሉ ሰው ዓለሙ ወይም ተክለ ማርያም ይባላል። ሙሉ ሰው ደግ የነበረ እግዚአብሔርን የሚፈራ በጣም ትሁት ልቡ የተሰበረ የተለየ ሰው ነበረ። በወጣትነቱ ነው እሱም ያለፈው። የሱ ቤተሰቦች ናቸው ሶስተኛ አስተዋጽኦ ያደረጉት ይሄን ቤተክርስቲያን ለመስራት። አራተኛ የማየ ገነት ወርቁ ወይዘሮ ማየ ገነት ወርቁ ወይም አጸደ ማርያም ይባላል። እሳቸው ትንሽ ከሌሎቹ እድሜያቸው እንትን ይላል። የእሳቸው ቤተሰቦች ናቸው ሌላው አራተኛ አስተዋጽኦ ያደረጉት። አምስተኛ አስተዋጽኦ ያደረጉት ሳራ ቻላቸው እሷም አንድ ፍሬ ልጅ ነበረች ወይም ወለተ ወልድ ትባላለች። እሷ ናት። አምስተኛ የእሷ ቤተሰቦች ናቸው አስተዋጽኦ ያደረጉት። ሌላው ስድስተኛ ምዕራፍ ይርጋለም ወይም ወለተ ስላሴ ትባላለች። እቺም ደግሞ ከመስተንግዶ ሰራተኞች አንዷ ነበረች፣ ከወሰሶቹ አንዷ ነበረች። የእሷ ቤተሰቦች ናቸው በዚህ ስራ የተሳተፉት። ሰባተኛውና የመጨረሻው የተአምራት ዓለሙ ወይም የኃይለ ጊዮርጊስ ቤተሰቦች ናቸው። እነኚህ ሰባቱ ቤተሰቦች ናቸው በብዙ ሚሊዮን ብር አውጥተው ይህን የመሰለ ህንፃ ቤተ መቅደስ ዛሬ ተሰርቶ እዚህ እንዲደርስ ያበቁት። እነኚህን ቤተሰቦች በደንብ አድርጋችሁ አመስግኑልኝ ወገኖቼ። ቤተሰቦቻቸው እነሱም ሌሎቹም ቢሆኑ አይደለም ክርስቲያኖቹ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች የሆኑት ቀርቶ ሌሎቹም ቢሆኑ በስጋ ቢሞቱ ስማቸው አልሞተም። ስማቸው ከመቃብር በላይ ነው። በእነሱ ምክንያት ይህን የመሰለ ህንፃ ቤተ መቅደስ ታንጿል። በእነሱ ምክንያት ብዙ ሰው ደግሞ አሁን በህይወት ይኖራል። እነሱ በስጋ ሞተዋል፣ ግን በህይወት ብዙ ሰው በእነሱ ምክንያት ይኖራል። ብዙ ያላመኑ እዚህ ያምናሉ፣ ያልተጠመቁ ይጠመቃሉ። በዚህ ስፍራ ብዙዎች ሀብተ ወልድ ስመ ክርስትና ይቀበላሉ። ከማይጸኔ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ይወለዳሉ። እነሱ ከዛሬ ጀምሮ በሞታቸው በመቃብራቸው ላይ በእነሱ ምክንያት ገና ብዙዎች ይወለዳሉ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ገና ይወለዳሉ። ቤተሰቦች፣ ልጆቻቸው የሞቱባቸው ወላጆች፣ ባል የሞተብሽ ሚስት፣ ሚስት የሞተችብህ ባል፣ ወንድማችሁ የሞተባችሁ፣ እህታችሁ የሞተችባችሁ ወገኖቻችን ሞቱ አትበሉ። ለምን? ስራቸው ሕያው ነው፣ ስማቸው ሕያው ነው። በተለይም ክርስቲያኖቹ፣ በተለይም ይህን ቤተክርስቲያን ያሳነጹት ቤተሰቦች ደስ ይበላችሁ፣ እግዚአብሔርን አመስግኑ፣ ደስ ይበላችሁ። አነ ውእቱ ትንሣኤ ወሕይወት ዘያምን ብየ እምኔ ሞተ ያዩ አምላካችን ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እውነት ነው። እሱ ትንሣኤ ነው፣ መቃብር እንድል አድርጓል። እሱ ሕይወት ነው፣ ሞትን አሸንፈዋል። ስለዚህ ምን አለ? የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ አምኖ ነው የሞቱት፣ ተጠምቀው ነው የሞቱት።
የቤተክርስቲያን አገልጋዮች ነበሩ ክርስቲያኖቹ። ስለዚህ በስጋ ቢሞቱ በነፍስ አይሞቱ። አንድ ጊዜ ቢሞቱ ሁለተኛ አይሞቱ። በስጋ ቢሞቱ ቢቀበሩ ቢፈርሱ ቢበሰብሱ ሞተው ተቀብረው ፈርሰው በስብሰው አይቀሩም። ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። የሁላችንንም ትንሣኤ የክብር ያድርግልን። በሞታቸው እንኳን ታሪክ ሰርተው ነው ያለፉት። በሕይወተ ሥጋ ያላችሁ ቤተሰቦች ይህንን ማድረጋችሁ ደስ የሚያሰኝ ነገር ነው። ሌላ አንድ ነገር እጠቆማችኋለሁ። እንዲሁ ማለፍ የለብንም። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ሁላችንም መንገደኞች ነን። ሩቅ አላሚ ቅርብ አዳሪ ይባላል። 157ቱም ተሳፋሪዎች ብዙ አቅደው ነበር። ልዩ ልዩ ቋንቋ ይናገራሉ። የቆዳ ቀለማቸው ይለያያል፣ ባህላቸው ይለያያል፣ ሃይማኖታቸው ይለያያል፣ ጾታቸው ይለያያል። ግን የአዳም ዘሮች ናቸው፣ ሰዎች ናቸው። ከልዩ ልዩ ሀገራት ነው የመጡት። በአንድ አይሮፕላን ተሳፍረው ተጓዙ። እዚሁ አንድ መቃብር ቀሩ። ሰዎች ሁሉ አንድ ወገን ነን። እስቲ በሉ ከኔ ጋራ በምድር ሁሉ ላይ በሉ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26 በምድር ሁሉ ላይ እንድንኖር የሰውን ወገኖች ሁሉ ከአንድ ከአዳም ፈጠረ። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። አዳም እንኳን ከጎኑ ሔዋንን አውጥቷል። ሔዋን ከአዳም ጎን የወጣችው። ስለዚህ ባካችሁ ኢትዮጵያውያን በቋንቋ በጎጥ ምክንያት አንለያይ፣ አንጣላ፣ አንባላ፣ አንነካከስ። በሰውነት አንድ ነን፣ በኢትዮጵያዊነት አንድ ነን። እነኚህ ከ35 አገር የመጡ ዜጎች እንኳን ያው በአንድ መቃብር ተቀብረዋል። ስለዚህ እንደ አንድ ልብ መካሪ እንሁን፣ እንደ አንድ ቃል ተናጋሪ እንሁን። ወረድ ሲል ሁላችን የኖህ ልጆች ነን። ወይ የሴም ወይ የካም ወይ የያፌት ልጆች ነን። በዓለም ላይ ያለን የሰው ልጆች ነን። ኢትዮጵያውያን እንደ ኢትዮጵያውያን አንድ ነን። በተለይ የኢትዮጵያ ኦርቶዶክሳዊት ተዋሂዶ ልጆች ደግሞ በአንድ መስቀል ዳንን ነን። ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ነው ዳግም በጥምቀት የተወረልን ነው። በአንድ ሜሮን የከበር ነው። ከአንዱ ብስት ነው ከቅዱስ ሥጋው የበላ ነው። ከአንዱ ጽዋ ነው ከክቡር ደሙ የጠጣ ነው። አንዲት ርስት ገነት መንግሥተ ሰማያትን ነው ተስፋ የምናደርገው። የአንዲት ቤተክርስቲያን ልጆች ነን። ስለዚህ አንጣላ፣ አንባላ፣ አንለያይ። እንደዚህ ወተን ነው የምንቀረው። በእውነት እንኳን ለጸብ የሚሆን በቂ ጊዜ፣ ለፍቅር የሚሆን በቂ ጊዜ የለንም። እግዚአብሔር አምላካችን በፍቅር እንድንኖር ይርዳን። አሁን እነሱን ስናስብ የሟች ቤተሰቦች በመጀመሪያ ማሰብ ያለብን እነሱም በአንድ መቃብር ተቀብረዋል። ሕይወት እንዲህ ነው። በአንድ ፕሌን መጓዝ ብቻ አይደለም፣ በአንድ መቃብር ነው የተቀበሩት። ሁላችን ወደ አፈር ነው የምንመለሰው። እሱን ማሰብ። ሁለተኛ ጊዜያችን አጭር ነው፣ ዋስትና የለም። ስለዚህ ሁል ጊዜ ተዘጋጅቶ መኖር። ድልዋኔክሙ ሀልው ይላል፣ ተዘጋጅታችሁ ኑሩ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ። ሞት መቼ እንደሚመጣ እናውቅ። ሁሌ መዘጋጀት። ማን ያስባል አሁን እነሱ በ6 ደቂቃ ውስጥ ሁሉም ያልቃል ብሎ ማን ያስባል? ሞት ለሁላችን ሁል ጊዜ አዲስ ነው። እኛ እስክንሞት ድረስ እንግዳ ነው። ማይለመድ እንግዳ ሞት ነው። ግን የኛንም አናውቅም። ሳንዘጋጅ ያ ቀን እንዳይደርስብን እግዚአብሔር በቸርነቱ ይርዳን። በእውነት እግዚአብሔር አምላካችን የሁላችንንም ጥሪ የክብር ያድርግልን። ሃይማኖታችን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋ በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። መጽሐፈ ዕዝራ ምዕራፍ 6 ቁጥር 16 ለመጨረሻ ጊዜ እግዚአብሔርን በደንብ አድርጋችሁ አመስግኑት። ሌላው በዚህ አካባቢ ይሄ ጊምቢቹ ወረዳ አካባቢ ላሉት ለዚህ ቀበሌ ገበሬ ማህበር አባላት ነዋሪዎች በሙሉ ሁልጊዜ በየዓመቱ መታሰቢያው ሲደረግ እንደ ቤተሰብ ዝክሩን አዘጋጅተው
በፍቅር በብሩህ ገጽ ተቀበለው ስለሚያስተናግዱ በደንብ አድርጋችሁ ምስጋና አቅርቡ። ለወረዳ ቤተ ክህነቱ ለምስራቅ ሸዋ ሀገረ ስብከትም በደንብ አድርጋችሁ ምስጋና አቅርቡ። ለኢትዮጵያ አየር መንገድ መስሪያ ቤት ለስራ ባልደረቦች በሙሉ በደንብ አድርጋችሁ ምስጋና አቅርቡ። ለቃሊቲ ቅዱስ ገብርኤል ቤተክርስቲያን ለደብሩ አስተዳዳሪ፣ ለስብከተ ወንጌል ክፍል ኃላፊው፣ ለሊቃውንቱ፣ ለካህናቱ፣ ለዲያቆናቱ፣ ለሰንበት ትምህርት ቤት ወጣቶች በደንብ አድርጋችሁ ለራሳችሁ ለምእመናትም በደንብ አድርጋችሁ አመስግኑ። ለቅኖች ምስጋና ስለሚገባ ወገኖች በአጠቃላይ በገንዘባችሁ፣ በጉልበታችሁ፣ በእውቀታችሁ፣ በሐሳባችሁ፣ በጊዜያችሁ፣ በጸሎታችሁ ሁሉ ይሄ ቤተ መቅደስ ከመጀመሪያ ጀምሮ ተሰርቶ እዚህ እስኪደርስ ድረስ ዋጋ ለከፈላችሁት ሁሉ እግዚአብሔር ሰማያዊን ዋጋ ይክፈላችሁ። የምድሩን በረከት ያድላችሁ፣ የሰማዩን ርስት ያውርሳችሁ። እግዚአብሔር ጸጋውን አብዝቶ ይስጥልን። እግዚአብሔር ያክብርልን። ይቆየን።